የኒውዮርክ መንትዮች ታሪክ በቻይና መደገሙ ተሰምቷል። በእርግጥ መጠኑ ያን ያክል ባይሆንም ነገር ግን በትናንትናው ዕለት በቤጂንግ ውስጥ የሚገኝና የቤጂንግ በጣም ረጅሙ የሚባለው ህንፃ በፕሌን መመታቱ ተሰምቷል። አደጋውም የደረሰው በትናንትናው ዕለት ማለትም አርብ ዕለት ሲሆን ክስተቱን ባጭሩ ልንገራችሁ። እንግዲህ ከቤጂንግ 50 ኪሎ ሜትር ርቀት ላይ ከሚገኝ አንድ ኤርፖርት አንድ ፕሌን ተነስታ ትመጣለች ማለት ነው። ፕሌኗም ከላይ የምትመለከቷት ሳንዋርድ ኤስኤ 60 ኤል አውሮራ በመባል ትታወቃለች። ቱ ሲተር ወይም ደግሞ ሁለት ሰዎችን የምትይዝ ፕሌን ስትሆን እዛው ቻይና ውስጥ የምትመረት ፕሌን ነች። ታዲያም እንግዲህ ቺ ፕሌን ከኤርፖርቱ ትነሳና በረራ እያደረገች በመሃል መስመር ይጠፋባታል። ማለትም ከሲግናል ውጭ ትሆናለች። ከዛም ጭራሽ ሙሉ ለሙሉ ደግሞ አቅጣጫ ትስትና ቀጥታ ወደ ቤጂንግ ከተማ ትገባለች ማለት ነው። ከዛም ቤጂንግ ከተማ ከገባች በኋላ እንግዲህ የቤጂንግ በጣም ቶለስት የሚባለውንና 528 ሜትር የሚረዝመው ህንፃ ቻይና ዙን የሚባለው ህንፃ ላይ ቀጥታ ሄዳ ትጋጫለች ማለት ነው። በሰዓቱም በስፍራው የነበሩ የዓይን እማኞች ሲናገሩ እንግዲህ ልክ ግጭቱ ሲፈጠር የተሰማው ድምፅ አንድ ትልቅ ርችት ሲፈነዳ ከሚኖረው ድምፅ በጣም የከፋ ድምፅ እንደሆነና በጣም አስደንጋጭ ክስተት እንደነበረ ተናግረዋል። ነገር ግን ፕሌኗ ያው እንደምታዩት በጣም አነስተኛ የመኪና ሳይዝ ያህል ያላት ፕሌን ነች። በሰዓቱ ደግሞ የነበረው አንድ ፓይለት ብቻ ነበረ የታወቀው። እንግዲህ እስካሁን ድረስ የዚህ ፓይለት መሞት ብቻ ነው። ነገር ግን ፕሌኗ ፍርስራሿ ወድቆ መሬት ላይ ምን ያህል ሰዎችን ትጉዳ፣ የገደለችው ሰው ይኑር አይኑር፣ ህንፃ ውስጥ የነበሩ ሰዎች ላይ አደጋ ይድረስ አይድረስ ገና የተረጋገጠ ነገር የለም። ምናልባት እንግዲህ ስለዚህ መረጃ በሰፊ ያልሰማችሁበትን ምክንያት ልንገራችሁ። አደጋው ልክ እንደተከሰተ የቻይና መንግስት በፍጥነት ያንን ቦታ በፖሊስ ቁጥጥር ስር እንዲሆን ያደርጋል። ከዛም ምንም አይነት የሚዲያ ሽፋን እንዳይሰጥ ወይም ደግሞ እንዳይዘግብ ያደርጋል። ከዛም ባሻገር ደግሞ በቻይና ውስጥ የሚሰሩ ሁለት ትልልቅ ፕላትፎርሞች ሰርች ኢንጂናቸው ላይ ይሄ ህንፃ ፈጽሞ ሰርች ተደርጎ እንዳይመጣ ይደረጋል ማለት ነው። ሀይድ ይደረጋል ማለት ነው። በዚህም ነው እንግዲህ በሰዓቱ ቶሎ መረጃው ያልወጣው። አሁን እንግዲህ ካደረ በኋላ መረጃዎች መውጣት ጀምረዋል። ተጨማሪ መረጃ ሲኖር ተመልሼ መጥቼ ማሳወቃቸው ይሆናል። ለአዳዲስና ፈጣን ለሆኑ መረጃዎች ፕላስ ምልክቷን ተጫኑ፣ ወይም ደግሞ ፎሎ ማድረግ እንዳትረሱ። ላይክ አድርጉ፣ ኮሜንት አድርጉ። እንዲሁም ደግሞ ፌስቡክ ላይ የምትከታተሉ ሰዎች ሼር ማድረግ እንዳይረሳ።